ካስቲንጉ አልፎኝ ለምኜ ካስተደርጌ ገብቼ ያሸነፍኩት ውድድር ማለት ነው። ይገርማል በጣም እና በጣም በቃ አንዳንዴ ለአንተ የተባለው ነገር የትም አይሄድም የሚባለው ነገር በጣም እውነት ነው። እና ተስፋሚ ዋው! አይ በጣም የቁንጅና ውድድሩ ድምፁ ይፈልግ። ሄሎ አሴት እንደምን ነሽ? አየር ላይ ነው ያለነው። ደህና ነሽ? እንኳን ደስ አለሽ። ቴንኪዩ በጣም እግዚአብሔር ያክብርልኝ። እግዚአብሔር ይመስገን። ቴንኪዩ ፈሻይ። እንዴት ነበረ ውድድሩ? በጣም ታፍ ነበር ከምነግርህ በላይ 109 ሀገራት ነበር የተሳተፉት። በጣም ከብዶኝ ነበረ። ለምን እኔ ምንም ተዘጋጆች ስልህ እንደነሱ አልተዘጋጀውም እና እንደነሱ እንዳልተዘጋጀሁኝ እግዚአብሔር በጣም ሞገስ ሆነኝ ከምነግርህ በላይ እና በጣም ጥሩ ውድድር ነበረ። 109 ሀገራት የተሳተፉት። ሁለተኛ ነው የወጣሁት። ኢትዮጵያ የመጀመሪያዋ ነው እንደዚህ አይነት ውድድር ላይ እንደዚህ አይነት መድረክ ላይ እንደዚህ አይነት ውጤት ሲመጣ እና በጣም ብዙ ነገር ነበረ ሰፈር ያደረኩት መድረስ ግን እግዚአብሔር ይመስገን። እግዚአብሔር ካሰኝ። እነሱ ተዘጋጁ ስትይ በምን ተዘጋጁ? የአንቺስ ክፍተት ምን ነበር? ምክንያቱም ውጤቱ በራሱ በጣም አስደሳች ነው እኮ። በጣም ነው የሚገርመው። እኔ አልዋሽህም። እነሱ ያላቸው ዝግጅት ስልህ እነሱ ማለት በሀገራቸው ነው የሚደግፋቸው። ቦትስዋና የአንገቷ እያደረገችው የነበረው ፒውር ዳይመንድ $20 ሚሊዮን የሚያወጣ ዳይመንድ ነው። ይህን ያህል ነው ሀገራቸው የሚያግዛቸው። እነሱ ሱቪኒር በመስጠት በብዙ ነገር እኔ ቀሚሴን በጣም ብዙ ነገርን በራሴ ነበር ከበር ያደረኩት። በዚህ አጋጣሚ ማራናት እኮ በጣም ነው አመሰግነው። እሷ ናት ቀሚስ ላከችልኝ። በጣም በብዙ ነገር ነበር እንትን ያልኩት። የምንደርስ አልመሰለኝም ነበር። አልዋሽም። ምንም ማዋሽ ያስፈልገውና በጣም ነው ደስ ያለኝ። እነሱ እዚህ በጣም ብዙ አክቲቪቲዎች ነበሩና ከዛ አክቲቪቲዎች ላይ ነው ብዙ ነገር እየወሰዱ የነበሩት። ያው ሀገርህ በጣም እንደሚደግፍህ እንደማይደግፍህ ማየት ይፈልጋሉ። እኔ ደግሞ አንድ ሰው የለም ነበር ክራውድ ውስጥ ቺር እያደረጉልኝ የነበሩት አፍሪካዎቹ ነበሩና ኢትዮጵያውያን ያ ነበረ። ብቻ እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ አስቢው በዚህ ደረጃ ከአፍሪካ አንደኛ ከዓለም ያልሽን ቦታዎች ሳየው ሁለተኛ በጣም ትልቅ ውጤት ነው በራሱ። ይሄ እውነቱን ለመናገር ቅድም ሲነበር አሁን $20 ሚሊዮን ወይ ዳይመንድ አድርገው ሊመጡ ይችላሉ። አንቺ ግን ራስሽ ዳይመንድ ሆነሽ ነው የጠበቅሻቸው። ሄሎ ማለት አልችልም። ሄሎ እንደገና ቀጥይልኝ። እሺ ብዙ ነገር አድርጌያለሁ ማለት አልችልም። አልዋሽህም። ማኔጅመንት የራሱ በጣም ከባድ ነበረ። ብዙ ነገር አጋጥሞ ነበር እና የእናትና የአባቴ ጸሎት ነው። እንደውም ምናልባት ሰይፎን ኢቢኤስ ላይ ሁሉ መጨረሻ ሰዓት ላይ ፕሮግራም ልንሰራ ስንዘጋጅ ነው በመሀል የተላለፍ ነው እና ስለ እናትሽ ስሰማ ለእናትሽ የተለየ ቦታ አለሽ? እስኪ ስለ እናትሽ ንገሪን እስኪ። እናቴ ፖሊስ ናት እና አባቴ ደግሞ ሹፌር ሆኖን ያሳደገኝ። በጣም ቤተሰቦቼ በጣም ኢንቨስት አድርገውብኛል ከምነግርህ በላይ። ካቴድራል የተማርኩት እና እንደዚህ ውድድር ውስጥ እንደዚህ አይነት ኢንዱስትሪ ውስጥ ቀባለሁ ቢያስያለቅም አልዋሽም። ሁልጊዜ ትምህርት ላይ ነበርኩኝ። ትምህርት ቤት ጥሩ ተሳትፎ ነበረኝ እና በጣም ቤተሰቦቼ በኔ ላይ አክስቴ፣ አጎቴ እንትና ብዬ ማወራው ራሱ የለኝም። አዲስ ፖይንት በጣም ብዙ ሰው ነበር በኔ ህይወት ውስጥ ኢንቨስት ያደረገው። እናቴ ፖሊስ ናት እና በጣም በስነ ምግባር እግዚአብሔርን በመስራት ቤተክርስቲያን ውስጥ ነበር ያሳደጉኝ እና እዚህ ከሌሎች ከልብሶቹ ከምናምን ባለፈ 1 ወር ስለሆነ አብረናቸው የምንቆየው ለናህንም በጣም ይመለከታሉ እና እግዚአብሔር በጣም ያዳኝ። አስተዳደግን ጥሩ ነው። እኛ ተቆንጥጠን ማደጋችን ጥሩ ነው በጣም እና እግዚአብሔር ይመስገን ጥሩ ቤተሰብ ነበረ የነበረኝ። በጣም በቃ ስወጣ በጣም እያለቀሱ ነበር፣ በስልክ እያወሯቸው ነበረው። ለምን ይሄ አንዳንዴ ኢትዮጵያ ውስጥ እናቀለዋለሁ ያውቃለሁ እዚህ የሚሰጠኝን ክብርና ኢትዮጵያ ስመጣ ላይመጣጠን ይችላል። አምናት ጎኝተላይት ግን እግዚአብሔር ይመስገን። በጣም ደስ ነው የሚለው። አሁን በቀጣይ ምንድን ነው የምንጠብቀው? ምክንያቱም እዚህ ውድድር ላይ ተሳትፈሻል። ቀጣይ እቅዶች አሉሽ ሀሴት? ኦፍኮርስ አሁን ሳይፍሻ ሚስ ወርልድ አፍሪካ ሲሆን I have to travel Africa, tour Africa። ግን ከዛ ባለፈ
እኔ ኢትዮጵያ ውስጥ ማድረግ የምፈልጋቸው ብዙ ነገሮች አሉ። ብዙ ሰዎች ከኔ ይጠብቃሉ። እንደምታውቀው ሆፕፉሊ እናንተ እንደምታውቁት የተከታተላችሁ ከሆነ ከሁለት እርዳታ ድርጅቶች ጋር ሰራለሁኝ። አንደኛው መስጠት ይባላል። እናቶች ጋር ነው የሚሰራው። ጎዳና ላይ ያሉ እናቶች ብቻ የእጅ ስራ ለምደው ራሳቸውን ፋይናንሻሊ ኢንዲፔንደንት እንዲሆኑ የሚያደርግ ድርጅት ነው እና ከዛ ባለፈ ደግሞ ማያ ፋውንዴሽን ይባላል። አበባው የሚባል ሰው ነው የሚመራው፣ እሱ የመሰረተው እና እኔ እዚህ ጋር ቆሜ ስለነሱ ሳወራ ለወሬ ድምቀት ላደርጋቸው አይደለም ያወራሁት። ኢትዮጵያ ውስጥ በጣም ብዙ ዳይፐር ፋብሪካ አለ፣ በጣም ብዙ ነገር አለ እና ለእነዚህ እናቶች አንዳንድ ነገሮች ማመቻቸት ፈልጋለሁ እግዚአብሔር ከረዳኝ። ከዛ ባለፈ ደግሞ ኢትዮጵያን ገጽታ በጣም መለወጥ ፈልጋለሁ። እዚህ እኛ ራሳችንን እንደምንሰጠው ቦታ አይደለም እነሱ ለኛ የሚሰጡን። በጣም ከፍለን ምን በላይ አይመስላቸውም ባይገርምህ። እና በጣም ነው የሚያሳዝነው። እኔ አውቃለሁ ኢትዮጵያ ማን እንደሆነች፣ ኢትዮጵያ ምን እንደሆነች፣ ምን አይነት ህዝብ እንዳለን እኔ አውቃለሁ። ግን እነሱ አያውቁም። ያሉንን ታሪኮቻችንን ለራሳችን ነው እንጂ የምንነግረው እዚህ ስነግራቸው በጣም ነው የሚደነቁት። ለምን ኮሎናይዝ ሀገር ከሆነች እኛ እነሱ ነፃ ማውጣት This is your moment. Thank you, Africa. All right, you want to pick it? It is the dapper Rana Dagubati. Hi, good evening. Hello. So your question is, Miss World stands for purpose and character. How do you respond to those who misrepresent what it truly means? Thank you so much for this question. Because as Miss World Ethiopia, I have faced a lot of criticism from my country. A lot of people think Miss World is just another pageant, another beauty contest, but it is more than that. There are so many children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. And I believe making it here is not only for me or for Ethiopia, but for the mothers and children out there, for the kids out there. It is so much more than pageantry and beauty and anything. It is about purpose, and my purpose is to show you that you can do it. Thank you. It's more than that. በጣም ብዙ ነገር ነው። ያው ዛሬ በጣም እኮ እያየው ነው። በዓለም አቀፍ ደረጃ ትልቅ መነጋገሪያ ነበረ ህንድ ላይ በተደረገው የዓለም የቁንጅና ውድድር። ከአፍሪካ አንደኛ ከዓለም ሁለተኛ ነው የወጣችው ሴት። አንዴ ለሴት እስኪ በእናታችሁ እንኳን ደስ አለሽ ሴት። በታይላንዷ አንደኛ የወጣችው በምን በልጣሽ ነው ማለት ይታወቃል። ምን እንዴት ያያየው ነበረ። ምንም የተለየ የሚገርም ነገር ለኔ ወይ ስለማደላ ይሆን አላውቅም። አይ ኮቹ ሰበታለች። ምንድነው አሁን ለምሳሌ እንግዲህ እንዳልኩክ ነው። እኔ አልወስንም በዚህ ለመምጣት ሳስብ በጣም ብዙ እንትኖች ፐብሊሲቲ ኢሜጅ ላይ ለመስራት ነበር። ለምን እነሱ በጣም ማተር ያደርጋል ለነሱ ማለት ነው። ሀገሯ ይደግፋታል፣ ሀገሯ ያውቃል ውድድር ውስጥ እንዳለች ምናምን የሚለው ነገር እና ታይላንድ ሺሃድ ሞይዘን 20 ሰው 30 ሰው ክራውድ ውስጥ እኔ እሱ ነው ብዬ አላስብም። እነሱ የራሳቸው ምክንያት ይኖራቸዋል። አይ ዶንት ኖ። ግን እንዳልኩ ከዚህ በኋላ ለሚመጡት ውድድሮች እኛ ከዚህ በላይ ማድረግ እንችላለን። እዚህ ኢትዮጵያንስ እኔ በጣም ከማንም የሚበልጡ ቆነጃጅት የሆኑ ሴቶች ኢትዮጵያ ውስጥ አሉ ብዬ አስባለሁ እና ወደፊት በደንብ ደግፈን ስንልካቸው እንግዲህ እናያለን ሪዝናቸው እንደሆነ። ሌላው ምናልባት የውጭ ውበት ብቻ ሳይሆን የውስጥ ውበትም እንዳንድ መመዘኛ ነበርና ላንቺ የሚቀርቡልሽ ሀገርሽን ያስተዋወቅሽበት መንገድ አለ። ስለሱ እስኪ ትንሽ ነገር ንገሪኝ። የመጀመሪያ ናሽናል ኮስቱም የሚባል አለ። የሀገራችን የሀገራችን አልባሳት የምናሳይበት ሁለት ውድድር ነገር ነበረ። የመጀመሪያውን ፈርጥ ዲዛይን ነበር የሰራልኝ። ፈርጥ በጣም አመሰግናለሁ። በአጋጣሚ ለምን ሰይፈ ከባድ ነበር በጣም ለእኔ ልብስ ማግኘት አልዋሽም። ለምን በጣም ብዙ ሰው ሪቻውት አድርጌያለሁ። ይሄ ዓለም አቀፍ ውድድር ነው። ሁሉንም ነገር በራስ ሸፍነህ አትችለውም። ገባህ? 24 ቀን ነው እና ምን ቆየው። በጣም ብዙ ሰዎች ቴክስት አድርጌያለሁ። በጣም ብዙ ሰዎች ጋር ፐርሰናሊ ሄጃለሁ። ግን ማንም ሰው ማውራት አይፈልግም ስለዚህ እና ፈርጥ በጣም ነው የማመሰግነው።
የሱን ልብስ ነበር የለበስኩት። ቀጥሎ ፍርዶሳ የምትባል ዲዛይነር አለች። በጣም ነው ማከብራት። በብዙ ነገር ነው አብራኝ የሆነችው። ፍርዶሳ የኦሮሚያ ልብስ ሰርታልኝ ነበር። ፋይናል ላይ አድርጌዋለሁ እና የተለያዩ የኢትዮጵያ ባህላትን ለማሳየት የሞከርኩኝ ነበር። ብዙ ጊዜ ሀበሻ ቀሚስ ብቻ ነው እና የምንለብሰው። ያንን ለማስተካከል የሞከርኩኝ ነበር። ከዛ ባለፈ ከቀን ላይ ከምናረጋቸው ልብሶች ላይ ኢትዮጵያ ተች ያለው ልብስ ለማድረግ የሞከርኩኝ ነበረ። እሱን ገነት ዲዛይን ነበር እየሰራችልኝ የነበረችው። ያው እንዲህ እንትና ዲዛይን ካልኩ ብዙ ሰው ሚስ ላረግ እና ብቻ ብዙ ሰው ነበር አብሮኝ የነበረው። ቴንኤፍ ኮሌክሽን፣ ባያ ዲዛይን፣ ናታኒን ክቶር፣ በጣም ብዙ ሄላዝ ነበር። ሄላዝ ቢዩቲ የሚባል ኢትዮጵያ ሜካፕ ይዤ ነበር የሄድኩት እና ከዛ ጀምሮ ራሱ ብዙ ነገር ለማድረግ ሞክሬያለሁ እና እግዚአብሔር አየልኝ። ድካሜ እግዚአብሔር ይመስገን። አንዱ በዚህ አንድ ወር ውስጥ ቺክን ኬሪ ብቻ በላሽ ወይስ ከዚህ ዘሽው ሄድሽው? ያው ለሯጭ ቢሆን በሶል ነበር። ለቆነጃጅቶች ምንድነው የምትበሉት? እንግዲህ እነሱን ነው የበላሁት። በአጋጣሚ በጣም ሄክቲክ ነበር አመጣጤና ብዙ ስናከር ይዤ እመጣለሁ ብዬ ነበር። ምንም ይዤ አልመጣሁም። እንግዲህ ቺክን ከሪ በላሁ። በጣም ደስ ይለኛል ምግባቸው። ባይዘው በጣም ይጣፍጣል። ትንሽ ክብደት ራሱ ሳልጨምር አልቀረም ብለህ ትንሽ እንደው ስለ ውበት ቀደም ስናወራ ነበር። ስለ ላንቻውን ቁንጅና ማለት ምን ማለት ነው ሀሴት? ላይክ አሁን እያወራ ነበር ስለዚህ ባይዘው ትላንትና ቁንጅና ማለት እኔ በጣም ቆንጆ ሰው አይተህ አነጋገሩ፣ አኳኋኑ፣ አንተን ትሪት የሚያደርግህ መልኩ ብቻ ሳይሆን አንተን ትሪት የሚያደርግ ይሄ ካሪዝማ ኦራ ማይመቸው ከሆነ ያ ሰው ለአንተ ቆንጆ አይሆንም። እኔ አይ ቢሊቭ በጣም ብዙ ሄት ኮሜንቶች ያነበብኩኝ ነበረ ብዙ ሶሻል ሚዲያዎች ላይ ሲለቀቅ። ቁንጅና እንደ የሚያየው ሰው ይወሰናል ብዬ አስባለሁ። እኔ ቆንጆ ነኝ ብሎ ብዬ የማስበውን ነገር ሌላ ሰው ቆንጆ ሆኖ ላያገኘው ይችላል። ግን ከዛ ባለፈ ግን የያዝከው ነገር፣ አስተሳሰብ፣ አኳኋን፣ ሰዎች ሪስፔክት እንዴት ነው የምታደርገው፣ አነጋገርህ ሞር ከውጫዊ ውበትህ በላይ ማር ያደርጋል ብዬ ደግሞ አስባለሁ። እንደዛ ነው የማይሆነ ያንተ መጥቷል ማለት ነው። ውስጥ ነው አንቺን አመንኩሽ። አሁን አይ በጣም ደስ ይላል። ወደፊት እቅድና ህልም ማለት ለምሳሌ በምን አይነት የሙያ መስክ ላይ መቀጠል? ውበት መቼም እስከተወሰነ ጊዜ ድረስ ነው የሚሄደውና ማዕረጉም በቀጣይ ሀሴት የምታስበው መሬት ላይ እንዲወርድ የምትፈልገው ህልም አላት? እኔ ሳይፍሽ ነው ሁለተኛ ዓመት ኬሚካል ኢንጂነሪንግ ተማሪ አስቱ ነው መማረው እና እንዳልኩ ከዚህ በፊትም ትምህርት ላይ በጣም ፎከስድ የሆንኩኝ ነበረው። ጳውሎስ ልገባ ነበር። በጣም ብዙ ኒውዮርክ ላይ ነበር NYU ስኮላርሽፕ ደርሶኝ ነበር። በጣም ትምህርት ላይ ነበር ፎከስ የማደርገው እና እግዚአብሔር ሳላስበው ነው እዚህ ውስጥ እንድገባ ያደረገኝ እና ፊቸር እንዲህ ነው ብዬ መናገር አልችልም፣ ግን አይ ኖ በጣም ጥሩ ፊቸር እንደሚኖረኝ። ማን ነው ቆንጆ መሆንሽን ዲስከቨር ያደረገው? ማን መጀመሪያ ያወቀው? እናቴና አክስቴ ናቸው። እኔ በጣም ሳልፈስቲኔ በጣም ወርድ ያለ ነበር እና ከልጅነቴ ጀምሮ በቃ አንቺ እንዲህ ነሽ እያሉ ያሳደጉኝ ቤተሰቦቼ በጣም ነው የማመሰግናችሁ። እውነታችሁን ነው ለካ ነው ያልኩት። ሀሴት በተደጋጋሚ እያልሽን ነበር። በአጋጣሚ ነው እዚህ ውስጥ የገባሁት እያልሽን ነበር። እስኪ ያችን አጋጣሚ ንገሪን። እንዴት ነበር የገባሽው? መጀመሪያ ሚስ ኢንተርናሽናል የሚባል ውድድር ነበር። ሚስ ኢንተርናሽናል ኢትዮጵያ የሚባል ውድድር ፈርስት ዩኒቨርሲቲ ስጨርስ ፖስተሩን ሰው ኢንስታግራም ላይ ነው የላከልኝ። ሞክሪ እስኪ ቁመት ስላለሽ ረዥም ስለሆንሽ ሊጠቅምሽ ይችላል ብለው ነው የላኩልኝ እና ሄድኩኝ። አይገርማችሁ 2,000 ብር ነበረ መግቢያው ለውድድር ለመወዳደር። ወደቅን ወይም ካልክም ሙከታል ይባላል እና እቤት እናቴ ይቅርብሻለች። ግድ የለሽም ጸጥ ብለው ብሩ ሊወስዱ ነው ይቅርብሽ። ላክስቴ ደወልኩላት። ከዛ እና ይህንን ይሻላል ምናምን ስላት በቃ ተወዳደሪ ግድ የለሽም ኤክስፒሪየንስ አድርጊው እስከ መቼ እንዲፈርተሽ በቃ ሻይነስሽ ምናምን ይለቃል ቀስ ብለሽ ትሆኛለሽ። በዛ ነው የገባሁት። ያንን ውድድር እግዚአብሔር ረድቶኝ 2ኛ ወጣሁኝ። ምንም አንኤክስፔክትድ ነበር ለኔ በጣም እና የፖቴንሻል ምናምንም ስለሚያዩ በጣም ብዙ ናሽናል ዳይሬክተሮች ናይጄሪያ፣ ሳውዝ አፍሪካ ምናምን በጣም ቴክስት እያደረጉ
እንደዚህ አይነት ውድድር አለ። በግልሽ ትወዳደሪያለሽ፣ በሀገርሽ ነው ክለሽ ነው እና አንደኛውን ውድድር ሳውዝ አፍሪካ ሄድኩኝ። ከሳውዝ አፍሪካ በኋላ እዚህ ውድድር ውስጥ ካስቲንጉ አልፎኝ ለምኜ ካስት ተደርጌ ገብቼ ያሸነፍኩት ውድድር ማለት ነው። ይገርማል በጣም እና በጣም በቃ አንዳንዴ ለአንተ የተባለው ነገር የትም አይሄድም የሚባለው ነገር በጣም እውነት ነው። እና ተስፋሚ ዋው! አይ በጣም መቼ ነው የምትመለሽው? እዚህ ልንቆይ እንችላለን። ያሸነፍን ልጆች ትንሽ ልንቆይ እንችላለን። ግን እኔ እስከማውቀው ድረስ አሁን እናወራለን ሰባለን። ግን እስከማውቀው ድረስ ሰኞ ነው የምመለሰው። ሰኞ 8 ሰዓት ቼንጅ አፕዴት ታደርጋቸዋል። በዚህ ውድድር ላይ እንግዲህ ኦስካር ላይ ለምሳሌ ማሸነፍ በራሱ ክብሩ በቂ ነው ይባላል። አንዳንድ ውድድሮች ደግሞ የተለየም ሽልማት ይኖራቸዋል እና በዚህ ሽልማት ላይ አሁን ከአፍሪካ አንደኛ ከዓለም ሁለተኛ ነው የወጣሽው ሀሴት። ከዛ አንጻር የሚገኝ ሌላ ተጨማሪ ሽልማት የሚባል ስጦታ አለ? እኔ ሰይፍሻ አላሽም የመጀመሪያውን አሸናፊ ብቻ ስጦታ ነው የማውቀው። የኔ ምን እንደሆነ አላወቅኩም። ግን አይነው ካሸነፈችው ከታይላንድ ጋር አብረን ቶር እናደርጋለን። ኬንያ ምናምን ሶሻል ፕሮጀክቶቻችን ላይ እነዚህ ያልኩ ኦርጋናይዜሽኖች ላይ አምባሳደር ነኝ እና ኤንጂኦቹ ላይ መስጠትና ማያ ላይ በደንብ ያግዙኛል። ከዚህ በኋላ ኢንተርናሽናል ከቨሬጅ እንዲኖረው እና እንዴት ቤል ጋር ይሄ ውድድር CNN BBC ላይ የሚዘገብ ብቻ አይደለም፣ ላይክ ሙሉ ዓለም የሚያውቀው ውድድር ነው እና ከቨሬጁ ራሱ ሞር ዘን ሽልማት ትቢሆን የታይላንዷ ሽልማትስ ምንድን ነው? ያው የምታውቂው እንጂ ሎት በጣም ብዙ ነገር ባይ ዘ ኤንድ ኦፍ ሄር ብሬን እስከምታሸንፍ ድረስ $1 ሚሊዮን አለው። ብዙ ነገር አለው። ብዙ ነገር አለው። ብዙ ብራንድ ዲሎች አሉ። ሰይፉ ወደቃ ሴት አይ ዝም ብዬ እያሰብኩ ነበር። እርግጠኛ ነኝ ለአንደኛው ያን ያህል ከሰጡ ለሁለትና ለሶስት የሆነ ነገር ይኖራል። ለነገሩ አንቺ ቢሰጥሽም ቅድም እንዳልሽው ነው በጣም ብዙዎችን የመደገፍ ልመስላላት በአብዛኛው ለሱ ነው የምታወለው። እንግዲህ ቁንጅና ውድድር ታሪክ በእነ ሳያት ዘመን ከዛም በፊት የነበረ ነው። አሁን ድረስ አለ። የሆነ ሰዓት ላይ መቀዛቀዝ ቢኖርበትም ይኸው እስከ ሀሴት ድረስ በዓለም አቀፍ ደረጃ ኢትዮጵያን የሚያኮሩ ልጆች ተፈጥረዋልና የኢትዮጵያ ማህፀን እኮ ይወልዳል። ቆንጆ እንኳን ደስ አለሽ። ለእናትሽ እስኪ መልእክት የሚያደምጡን ከሆነ ለቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። እውነት እኔ እዚህ ጋር እንደሆን እንትና የምለው ሰው ብዙም የለም ከቤተሰቦቼ ውጭ አልዋሽም። እና መጀመሪያ ናሽናል ዳይሬክተሬን ገነትን ማመስገን እፈልጋለሁኝ። ኤርሚያስንም ሚስ ወርልድ ፍራንቻይዝ አዘጋጆቹ ጥሩ ሰዎች ናቸው። በጣም ብዙ ለመርዳት ሞክረዋል። እኔ በጣም ብዙ ህልም ነበረኝ እና ብዙ ነገር ማድረግ ፈልጌ ነበር። መጥቼ ካሰብኩት በላይ ነው ያደረግኩት አልዋሽም። እና እነሱን በጣም ማመስገን እፈልጋለሁኝ። ቤተሰቦቼ፣ እናቴ፣ አባቴ፣ አክስቴ፣ አጎቶ ማንን ብዬ እግዚአብሔር ያክብርልኝ፣ ክበሩልኝ። በጣም ነው ማመሰግናችሁ። ዲዛይነሮቼ እዚህ ስመጣ ብዙ ነገር የሰጡኝ ሰዎች አሉ። ትናንትና ካልኩኝ መርሳት አልፈልግም። አሁን ግን በጣም አመሰግናለሁ ሁሉንም። አብራችሁ ለነበራችሁ ሁሉ እግዚአብሔር ያክብርልኝ። ሆፕፉሊ ብዙ ነገር ሰርቼ ደግሞ እንደማኮራችሁ ተስፋ አለኝ። እስኪ እንግዲህ እንደ እግዚአብሔር ፍቃድ ሰኞ የምትመጪ ከሆነ ሰይፉ በኤቢኤስ ላይ ከማዘር ጋር አብረን የምናወራበት እድል የሚመቻች ከሆነ እንገናኛለን ብለን እኛም ተስፋ እናደርጋለን። ኮርተንብሻል። ኢትዮጵያዊት ቆንጆ አይናማ ደማማን ጋብዘናል። ለሀሴት በድጋሚ በሰላም ተመለሺ። ባባይ ቻው። የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ኢትዮጵያን ወክላ የውስጧንም የውጯንም ውበት ለማሳየት በቦታው ላይ የተገኘች ሀሴት የሚገርም ውጤት፣ ልክ የሩጫ የሚመስል ውጤት ደስ የሚል ከአፍሪካ ስንት ከአፍሪካ የመጀመሪያው አንደኛ
ከዓለም ሁለተኛ ታይላንዷ ነች። 72ኛው ነው የዓለም የቁንጅና ውድድር ሲካሄድ የ72ኛው የዓለም የቁንጅና ውድድር ላይ ኢትዮጵያዊቷ የኛ ልጅ ሀሴት እንግዲህ ሁለተኛ ደረጃን ይዛ ነው ያጠናቀቀችው። ታይላንድ የመጀመሪያ ደረጃዋን ይዛ ክራውኑን ወስዳለች። ታይላንድም ግን እኛ እንደምትመስለው ታይላንድ እኮ እንደምትመስለው በቃ ይሁዳም የደም ገንቦ እንደሚባለው እኛ ግን ቆንጆ ነገርን ወደኛ ማምጣት ስንመድ ብዙ ሰው ይናደብናል። ብዙዎች ይበሳጫሉ። ለምሳሌሽ ለምንድን ነው ቸከባት ነው። በሚስ ወርልድ 2025 የቁንጅና ውድድር ከአፍሪካ አንደኛ ከዓለም ሁለተኛ ለወጣችው ሚስ ኢትዮጵያ ሴት ደረጀ እንግዲህ እንኳን ደስ አለሽ በሉልን ሁሉ የሚል መልእክት ደርሶናል። አፍሪካን ወክለው ፋይናል ላይ ደርሰው የነበሩት ሀሴት የኛ ልጅ ናይጄሪያ እና ናሚቢያ ነበሩ። ከየእንትኑ አይደለ ከየአህጉሩ ነበረ። ከኤዥያ እና ታይላንድ፣ ኢንዲያ እና ኢንዶኔዥያ ነበሩ። ዩሮፕ ውስጥም እንደዚሁ አየርላንድ፣ ኢታሊ እና ፖላንድ ገብተው ነበረ። አሜሪካ እና ካሪቢያኖችም ነበሩ። ከካሪቢያን ካንዲዴቶች አርጀንቲና እና ዩናይትድ ስቴትስ እነዚህ 10ዎች ውስጥ ገብተው የነበሩ ናቸው። በኋላ 4ዎቹ ተነጥለው ወጡና አንደኛና ሁለተኛ ደረጃ የያዙት ደግሞ ታይላንድ አንደኛ ሆነች። ኢትዮጵያ ደግሞ ከአፍሪካ አንደኛ ሆነ ከዓለም ሁለተኛ ደረጃ ላይ ሆናለች ማለት ነው። በገዛ ዳቦዬ ልቡን አጣሁት የሚባል ተረት አለ። ያ ተረት ትዝ ያለኝ የቁንጅና ውድድሩ የተዘጋጀው ህንድ ላይ ነው። ህንዶች ደግሞ ብዙ ጊዜ እኮ ህንድ ይመስላል የቁንጅና መለኪያ ሁሉ ናቸውና እንግዲህ ህንድ ላይ በተደረገው ውድድር ነው በአጠቃላይ እንግዲህ ከዓለም አንደኛ ታይላንድ ከአፍሪካ አንደኛ ደግሞ ኢትዮጵያ በመሆን ውድድሩን ያሸነፉት። እያየው ነበር ዝርዝሩ ላይ ራሱ ቢዩቲ ዊዝ ፐርፐዝ ነው የዚህ ዓመቱ የዓለም ቁንጅና ውድድር የተደረገው። ቁንጅናን ለዓለም ቁንጅና በምክንያት በሁለቱም ሊሆን ይችላል። ያው የላይ አሁን ቁንጅና ማለት ምን ማለት ነው የሚለው ነገር ብዙ ጊዜ ያጨቃጭቃል። ያጨቃጭቃል ያው እንደ ተመልካች ነው በሚለው ነው። አይ አንዳንዱ የውስጡ በተላይ ውስጣዊና ውጫዊው ላይ አንዳንድ ሰው ደግሞ የፈለገው ውስጥ ቢያምር ኤክስሬ ተዳን ሄድም ከፍትፍቱ ፊቱ በማለት የኛን ደግሞ የኛን ዋጋ የሚያሳንሷሉ። በተለይ የኔን አይደለ ብዙም አይመቸኝም። እሱ እኮ ነው የሚያሳዝነኝ። አሁን በጣም ተሳዝነኛል። ሰይፉ ቢዩቲ ዊዝ ፐርፐዝ ላይ ወይ ከቢዩቲው አልሆንክ ወይ ከፐርፐዙ አልሆንክ ምን ይሻለኛል? አንቺ የቱ ጋር ነሽ? እኔ ከቢዩቲው ነኝ። በጣም እንደውም ከፐርፐዙ ጠብቄ ነበር። አይ አሽሙር አናሽማር ባናሽሙር ጥሩ ነው። አናሽሙር ከውጭው ነኝ። ጠጋ እያሉ የንዋይ ነው የሆነብኝ። ምን መልክስ መቻንሷት አመሏ እኮ ነው የሚለው ዘፈን። አመሏ ነው ከሰው ያሳነሳት። አመሏ እኮ ነው መልክስ መቻንሷት። መልካለ ይላል። ራስሽን ፈልገሽ ራስሽን በዚህ ደረጃ ስላወቅሽ በጣም ደስ ብሎኛል። ለምሳሌ አመል ብዙ ጊዜ ይስተካከላል። አሁን አፍንጫ ገዳዳ በሆነ እንዴት ነበር ሆነው ብዬ እኮ ነው። በሚያሳዝን ሁኔታ እንግዲህ ስለ ሀሴት እያወራሽ ነው፣ ግን እዚህ ቁጭ ብላለች። ውበትን ይላንቺ ስል እንደው የውስጥ ውበት ላይ ትኩረት እናድርግ አልኩኝ። አይ እንበገራነት አልሆንኩም። ስለዚህ ከውስጥም ከላይም ሲያምር ጥሩ ነው። ሲገናኝማ ሎተሪ 50 ሚሊዮኑ በለው ካልሆነ 25 ነው። ካልሆነ 25 ሚሊዮን ነው የሚለው ሁለተኛ ዕጣ ማለት ነው። ምክንያቱም ቢያንስ የውስጥ ውበት ካለ የላዩ ባይኖርም ወይም ደግሞ የላዩ እንግዲህ ኖሮ የውስጥ ባይኖርም እንዲህ 50-50 ነው ብለን ልናስበው እንችላለን።